ወዳጃችን ከዚህ ቀደም በተለያዩ የዓለም ክፍሎች የሚገኙና የአካል ጉዳት ቢገጥማቸውም ለጉዳታቸው ሳይበገሩ በርካታና አስደናቂ ነገሮችን መከወን ችለው ስኬታማ መሆን የቻሉ ሰዎችን ታሪክ እየዘገብን እችላለሁ ካሉ ምንም የማይቻል ነገር እንደሌለ እነሱን ማሳያ አድርገን ስንነግሮት ነበር። እነሆ ዛሬ ደግሞ ሀገረ ህንድ ላይ የተካሄደውን በአይነቱ የመጀመሪያ የሆነ የአይነ ስውራን የቁንጅና ውድድር እናስቃኘዎት። ሀገረ ህንድ ኦሪሳ የተባለች ግዛት ውስጥ ነው አካል ጉዳት ሌላ ውበትና ችሎታ ሌላ ያሉ ህንዳውያን ጉብላሊቶች ተሰባስበው ማናት ወይዘሪት ህንድ የሚለውን ለመለየት የአይነ ስውራን የቁንጅና ውድድር ያካሄዱት። ወይዘሪት ህንድ የሚል ስያሜ ተሰጥቶት በብሔራዊ አይነ ስውራን ማህበር የተዘጋጀውና ቡባኔሽዋር በተባለችው ከተማ ውስጥ የተደረገው የቁንጅና ውድድር ሀገረ ህንድ ላይ የተዘጋጀ የመጀመሪያው የአይነ ስውራን የቁንጅና ውድድር ነው። ይሄ ህንድ ውስጥ ሲዘጋጅ ለመጀመሪያ ጊዜ ነው። አይነ ስውር የሆኑ ሴቶችን ውስጣዊ ችሎታና አቅማቸውን እንዲያሳዩ ለማድረግ ብለን ያዘጋጀነው ይሄ የቁንጅና ውድድር ሴቶቹ አቅምና ችሎታቸውን እንዲያጎለብቱ ያስችላቸዋል። በውድድሩ አሸናፊ የሚሆኑ 4 ሴቶች ተመርጠውም ሙምባይ ከተማ ላይ በሚደረገው የመጨረሻ ዙር የቁንጅና ውድድር የሚሳተፉ ይሆናል ሲሉ ነው የአይነ ስውራን ማህበሩ ዋና ጸሐፊ አጀይ ሳማል ማህበራቸው ያዘጋጀውን የአይነ ስውራን የቁንጅና ውድድር አስመልክቶ የተናገሩት። ለየት ያለ ችሎታና ተሰጥኦ ባለቤት የሆኑት የውድድሩ ተሳታፊ ጉብላሊቶችም ውድድሩ መዘጋጀቱና እነሱም ተሳታፊ መሆናቸው አብዝቶ እንዳስደሰታቸው ነው የተናገሩት። እምቅ ችሎታችንን በማውጣት አቅማችንን የምናሳይበት መድረክ ሆኖ አግኝተነዋል ሲሉም ነው አስተያየታቸውን የሰጡት። መሰል አልባሳትንም ሆነ በእንደዚህ አይነት መልኩ መድረክ ላይ ሄደን አናውቅም ነበር። ይሄ የመጀመሪያችን ነው። ውድድሩ ላይ በመሳተፋችን በጣም ደስተኞች ነን። አዎ በእርግጥም ደግሞ ሙምባይ ላይ በሚደረገው ውድድር እንካፈላለን ስትል ነው ጁምሪ የተባለችው የውድድሩ ተሳታፊ የቁንጅና ውድድሩ የፈጠረባትን ስሜት የተናገረችው። በጠቅላላው 58 ተወዳዳሪዎች እምር ድምቅ ብለው በተሳተፉበት የአይነ ስውራን የቁንጅና ውድድር 14 ቆነጃጅቶች በዳኞች ምዘና ተመርጠው ወደ ቀጣዩ ዙር እንዲያልፉ የተደረገ ሲሆን ከነዚህ መካከል አሸናፊ የሚሆኑት 4ቱ ብቻ ተለይተው ሙምባይ ከተማ ላይ በሚደረገው የመጨረሻ ዙርና አይነ ስውሯ ወይዘሪት ህንድ በምትመረጥበት ውድድር ላይ የሚሳተፉ ይሆናል። ወዳጃችን አካል ጉዳታቸው እድል ነፍጓቸው ተዝቆ የማያልቅ ዕውቀትና ጥበብን ይዘው ቤት ለመዋል የተገደዱ ብዙዎች እዚህኛ ጋርም መኖራቸው ሀቅ ነውና የቁንጅና ውድድርም ሆነ ሌሎች መሰል መድረኮች እየተሰናዱ የአካል ጉዳት የገጠማቸው አቅም ችሎታቸውን አሳይተው ራሳቸውን የሚያጎሉባቸው እድሎች ይፈጠሩ ዘንድ ሁሉም ሰው ጥረት ያድርግ የሚል መልእክታችንን እነሆ ልንል ወደናል።